ሰላም አለይኩም ሀቢባ እባላለሁ። አብዛኛው ሰው የሚያውቀኝ አበባ ነጋዴ ሆኜና የተለያዩ ስራዎችን ስሞክር ነው። ላይክ አበባ ነጋዴ፣ በግ ነጋዴ፣ ሂና ባዛር አዘጋጅ። አሁን ደግሞ በሀቡ ባክ ቱ ስኩል ባዛር ተመልሻለሁ። አበባው የማዘጋጀው ሀቡ ፍሎር የሚባል ቲክቶክ አካውንት አለኝ። አድራሼ ደግሞ ቤተል ቢጫ ፎቅ ፊት ለፊት የሚካሄድ ህንፃ ላይ ነው። የተለያዩ አበቦች ለተለያዩ ፕሮግራሞች እናዘጋጃለን። ይህ ባዛር የተዘጋጀበት ዋነኛ ዓላማ አብዛኛው ወላጅ የተለያዩ የትምህርት ቁሳቁሶችን አንድ ላይ ወይም ደግሞ በአንድ ቦታ የማግኘት እድሉ በጣም ትንሽ ነው። ለዛ ሁሉንም ቁሳቁሶች አንድ ቦታ ላይ የሚያገኝበት፣ አንድ ቦታ ላይ ብቻ ሳይሆን እዚህ ያለው አብዛኛው ሰው አስመጪ ነው። ዋጋ አፎርደብል ሆኖ ሁሉንም እቃዎች አንድ ቦታ ላይ የሚያገኝበትን ክሬት ብናደርግ ወላጅም ይጠቀማል። እዚህም ያለው ነጋዴ ሻጭና ገዢን እንደማገናኘት ነገር አድርጋችኋል። ሀያት የምትባል እህት አለችኝ እና ልጆች አሏት። መርካቶ እንደ ነጋዴ መርካቶ አብዛኛውን ጊዜ የምዞረው እኔ ነኝ። እቃ የምታስገዛኝ እኔን ነው። ላለመግዛት ብዬ አንድ ቦታ የማገኝበትን ሀሳብ ፈለጉ። የለም አዲስ አበባ ላይ ወይም ደግሞ እዚህ አካባቢ ላይ ቤት ላይ አልተለመደም። የእሷንም ሆነ የሌሎች ወላጆች ችግር ይቀርፋል ብዬ ስላሰብኩ አንድ ላይ ሁሉንም ብሰበስብ የሚለው ሀሳብ መጣና ወደ ባክ ቱ ስኩል ባዛር መጣ። ይሄን ባዛር ማዘጋጀት እውነቱን ለመናገር በጣም አድካሚ ነው። ነጋዴ አሳምኖ ማምጣት ብቻ ሳይሆን ነጋዴው እኛ የምንፈልገው ፕሮዳክት ነው ወይ የያዘው የሚለውን ነገር መጠየቅ፣ ከኛ ኒች ጋር ወይም ደግሞ ከኛ አላማ ጋር መጓዝ የሚችል ነጋዴ ነው ወይ ያለው የሚለውን ነገር ራሱ መፈለግ በጣም ረጅም ጊዜና አድካሚ ጊዜ ነበረ። ከዛ በተጨማሪ ደግሞ እንደ ኢትዮጵያዊ ሌጋሊቲ ኢሹ መጨረስ፣ ነጋዴ መፈለግ፣ ገዢ መፈለግ፣ እያንዳንዱ ስቴፖች አድካሚ ነበሩ። ግን ካላህ ጋር ማይሳካ ነገር የለም፣ አድርገነዋል። በሀሳባችን ልክ ሄዷል። ግን ደግሞ ሀሳባችን ከዚህ የበለጠ ማድረግ ነበረ። ብዙ መጫወቻ ቦታዎችን ክሬት ማድረግ፣ ልጆች የሚዝናኑበትን እና የሚማሩበትን ቦታ ክሬት ማድረግ ፈልገን ነበረ። ግን ክሬት ማድረግ ካሰብነው ኦልሞስት 80%ን አሳክተናል። ከዛ በኋላ ያለውን ኢንሻአላህ ልምድ ሲኖረን የመጀመሪያችን እንደመሆኑ ቀጣይ ላይ ሁለተኛ፣ ሶስተኛ ሲዘጋጅ የተሻለ እናደርገዋለን ብዬ አስባለሁ። ማርኬት ላይ ትንሽ አስቸጋሪው ነገር ሁሉንም በኩል ሳትስፋይ ማድረግ አለመቻል ነው። ካሰብነው የሳቲስፋክሽን ሬት አሁንም ቢሆን 80-90% የሚሆኑን ሳቲስፋይ ማድረግ ችለናል። እንደዛም ሆኖ ግን ከእቃ አደራደር፣ ከእቃ አቀማመጥና ከተለያየ ምክንያቶች የማይመጡ ከስተመሮች ወይም ደግሞ ማርኬቱን ለመሳብ የማይደረጉ ነገሮች እየታየኝ ነው። አላህ ካለ ቀጣይ ላይ እኛ ራሳችን በምናስቀምጠው ስትራክቸር ነጋዴው ከስተመሩን ይስባል በሚለው መንገድ እንዲደረድር ሪኮመንድ በማድረግ እና በማስተካከል እነዚህ ሀጆች ይስተካከላሉ ብዬ አስባለሁ። በጣም ከባዱ ነገር አስመጪዎቹን ቅድም እንዳልኳችሁ አስመጪዎቹን እኛ ከምንፈልገው ፊልድ ጋር በምንፈልገው እቃ መጠን ይዘውልን እንዲመጡ ማሳመን ነበረ። ከዛ በኋላ ያለው ግን የሰዎችን የመጣውን እቃ እያየ ሁሉም ሰው እየተገበያየ ነው፣ እየተሻሻጠ ነው። አልሐምዱሊላህ። ሀቡን ሪስክ ቴከር እንድትሆን ያደረጋት አባቷ ነው። በቃ ሌላ ማንም አይደለም። ቤት ውስጥ ምንም አይነት ኃላፊነት የለብኝም። እኔ የማስተዳድረው ቤተሰብ የለኝም። የቤተሰቦቼ ቤት ነው የምኖረው። ያደግኩትም የኖርኩትም ከቤተሰቦቼ ጋር ነው። ለእነሱ የማደርገው ነገር አለመኖሩ ኃላፊነቴን እንዲቀንስ ማድረጉ ሪስክ እንደወስድ አስችሎኛል። አንዳንዴ እንዴት መሰላችሁ፣ ሪስክ ስትወስዱ ኃላፊነት ከሌለባችሁ ደፋር ትሆናላችሁ። ኮዝ ብትወድቁ የምትወድቁት ሴፍ የሆነ ሰው ጋር ነው። ሀቡ ሙሉ ለሙሉ ይሄን ባዛር ብትከስር አባቷ ስላለ ችግር የለውም። ደፋር ከመሆን ወደ ኋላ አትሆን። ለእያንዳንዱ እርምጃዎቼ ላይ የሆነ የሚደግፈኝ እጅ እንዳለ ስለማቅ ለመወስዳቸው አክሽኖች፣ ለመጀመራቸው የበግ ቢዝነሶች፣ ኢቨንቶች ወይም ደግሞ የአበባ ስራ አልሳቀቅም። ብቸኛ ሀቡ የሚያሳስባት ነገር ቢኖር የጀመረችውን ስራ እንዴት ትጨርሳለች፣ እንዴት ታሳካዋለች የሚለው ነገር ነው። ይህ ፋይናንሻል ስትራግል አለመኖሩ፣ ከኋላ የሚደግፈኝ አባቴ መኖሩ ዛሬ ፈታ ብዬ እንድሰራ አድርጎኛል። ሀቡ አብዛኛውን ጊዜ የምታዘጋጀው ወቅታዊ የሆኑና አመታዊ የሚደገሙ ነገሮች ናቸው። ለምሳሌ ባክ ቱ ስኩልን ብታዩ
በአሁኑ ዓመት ያለውን እንቅስቃሴ አይተን ቀጣይ ከዚህ የተሻለ ሰፊ ቦታ መጫወቻ ያለበትን ማዘጋጀት ነው የምንፈልገው። በየዓመቱ ወላጆች የሚሳቀቁባቸውና ወቅቱን ጠብቆ ሰዎች የሚቸገሩበትን ችግሮች ለመፍታት ተትረን እንሰራለን ብዬ አስባለሁ። ሂና ባዛሩም ቢሆን ዓመታዊ ነው የሚሆነው ከዚህ በኋላ በዓመት 2 ጊዜ ኢድና አረፋን። ባክ ቱ ስኩል ባዛርንም ደግሞ ልክ እንደዚህ የዓመቱ መጨረሻ ላይ እየጠበቅን ማዘጋጀታችን አይቀርም። እዚህ ባዛር ላይ በጣም ካኮሩኝና ደስ ካስባሉኝ ነገሮች ውስጥ አንዱ ኑ ቡና ጠጡ ፕሮግራማችን ነው። ኑ ቡና ጠጡ እዚህ እንደምትመለከቱት ገዢው ወላጅ ነው፣ የሚገዛለት ደግሞ ልጅ ነው። እኛ ሀገር ላይ በልጅና በወላጅ መካከል በጣም አለመግባባቶች አሉ። ዲፕሬሽን ምን እንደሆነ የማይገባው ወላጅ አለ። ወላጆች ለልጆች ሜንታል ሄልዝ እየሰጡት ያለው ቦታ በጣም አናራሳ ነው። ለዛ እሱን በማስመልከት ኑ ቡና ጠጡ ፕሮግራም ከሀሺም ኮንሰልታንሲ ጋር አንድ ላይ በመሆን አዘጋጅተናል። የሀ ቡና ጠጡ ፕሮግራማችን ላይ ወላጆች ለልጆቻቸው ለትምህርት ቤት ያስፈልገኛል ብለው ያሰቡትን እና ቦርሳ፣ ጫማ፣ ምሳቃ፣ ሃይላንድ፣ የተለያዩ የጥናት መጽሐፍቶች፣ ፊክሽን መጽሐፎች ወይም ያገለግለኛል ብለው ያሰቡትን እቃ ከገዙ በኋላ ስለ ልጆቻቸው ሜንታል ሄልዝ የሚያወሩበት እርስ በራሳቸው ግንዛቤ የሚሰጣጡበት። እንዴት መሰላችሁ? እኛ ሀገር ላይ ኑ ቡና ጠጡ ፕሮግራም ብዙ ወላጆች የሚታረቁበት፣ ብዙ ወላጆች ህይወታቸውን ሀጃቸውን የሚያስተካክሉበት ነውና ይህም ፕሮግራማችን ከሀሺም ኮንሰልታንሲ ጋር ቅድም እንደነገርኳችሁ አንድ ላይ በመሆን ወላጆች ስለ ልጆቻቸው አስተዳደግ የተለያዩ ነገሮች በራሳቸው የሚማሩበት የሚያድጉበት ቦታ ሆነ ነው እና ያደረግነው። ወላጆች እየመጣችሁ ቡና እየጠጣችሁ ስለ ልጆቻችሁ ሜንታል ሄልዝ የምታወሩበት፣ አስተዳደግ የምትማሩበት፣ እርስ በራሳችሁ የተለያዩ ልምዶችን የምትለዋወጡበት ይሆናል ብዬ አስባለሁ እና ያህም በማድረግ ከዚህ ባዛር በጣም ደስ ይለኛል እና ከዚህ በኋላ ሀቡን ባልተለመዱ በአዳዲስ ሀሳቦች በአዳዲስ ስራዎች ትልልቅ ሪስኮችን ወስዳ ትልልቅ ትርፎች የምታዩባት ትልቅ ቦታ የደረሰች ሴት እንደምትሆን ተስፋ አደርጋለሁ። ሁላችሁንም የመጣችሁ ነጋዴዎች የተገበያያችሁትን እናንተን ሚንበር ሚዲያን ጨምሮ ለዚህ ሚዲያ ለዚህ ፕሮግራም የሚዲያ ሽፋን በማቅረባችሁ እናመሰግናለን። ቀጥሉበት። ሹክራን በጣም